ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የፕሮግራማችንን ተደራሽነት ከፍ ስለሚያደርግ ላይክ እንድታደርጉ በአክብሮት እየጋበዝን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑና ይህንን ቻናል እንድትቀላቀሉ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በትናንትናው ዕለት ጥሪያችንን አክብሮ ለቻናላችን ድጋፍ በማድረግ ተሳትፎ ያደረጉ አድማጮቻችንን ምስጋና እናቀርባለን። አህመድ መንሱር ላደረክልን የሱፐር ታንክስ ድጋፍ፣ እንዲሁም ታምራት ላደረክልን የሱፐር ታንክስ ድጋፍ ውድ አድማጮቻችን ከልብ እያመሰገንን የዕለተ እሁድ ፕሮግራማችን እንግዲህ የመጀመሪያ ክፍል ትኩረት የሚያደርገው በዛሬው ተጠባቂ በጊዜ በሚደረገው ጨዋታ በክሪስታል ፓላስ እና ማንቸስተር ዩናይትድ መካከል በሾለረስ ፓርክ የሚደረገውን የኦሊቨር ግላስነር እና የሩበን አሞሪም ተጠባቂውን ፍልሚያ ትኩረት በማድረግ እንግዲህ የመጀመሪያ ክፍል ፕሮግራማችን ወደ እናንተ ይዘን መጥተናል። የሁለቱ አሰልጣኞች በተመሳሳይ የፎርሜሽን በተለያየ ታክቲካዊ መንገድ የሚቀርቡበት የጨዋታ ስታይል እንግዲህ በፕሪሚየር ሊጉ አሁን በርከት ብሎ እየተስተዋለ ነው የሚገኘው የባክስሪ ሲስተም አጠቃቀሙና አካሄዱ የተለያየ የታክቲክ ዘዴ ያላቸው፣ እንደ ቡድን ቅርጽ፣ እንደ ቡድን ግንባታ እንዳላቸው ስኳድ የታክቲክ አጠቃቀማቸው የተለያየ የሆኑ ሁለቱ በቅርብ ዓመት ሊጉን የተቀላቀሉ ሩበን አሞሪም በቅርብ ሳምንት ነበር የመጀመሪያ ዓመታቸውን በፕሪሚየር ሊግ መያዝ የቻሉት። ኦሊቨር ግላስነር ቀደም ብለው ወደ ሊጉ የደረሱ አሰልጣኝ ናቸው። እስቲ በእነዚህ ሁለት ቡድኖች ወቅታዊ ብቃት ላይ ጠለቅ ብለን ገብተን የምንመረምረው በርካታ ጉዳዮች አሉ። ከቻናላችን ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። ትናንትና የእንግሊዝ ፕሪሚየር ሊግ ተጠባቂና አስደናቂ ውጤቶችን፣ የጨዋታ እንቅስቃሴዎችን ስንመለከት ነበር። በተለይ በምሽት 12 ሰዓት ጀምሮ የብሬንፎርድ እና በርንሌይ ጨዋታ 3-1 የተጠናቀቀበትን አስደንጋጭ እና በስተመጨረሻም ለደጋፊው ትልቅ እርካታ የፈጠረው የፔፕ ጋርዲዮላ ማንቸስተር ሲቲ 2-0 ከመምራት 2 እኩል ሆኖ በመጨረሻ የጨዋታ እንቅስቃሴ እንግዲህ ፊል ፎደን አስቆጥሮ 3-2 ያሸነፈበትን በጨዋታው በተጀመረ በ36 ሰከንድ ፎደን ሲቲዎችን ቀዳሚ ማድረግ ቻለ። ከዛም በኋላ ያሽኮር ግራፍዲዮል 25ኛ ደቂቃ ላይ ማስቆጠር ቻለ። ከረፍት መልስ ዶሚኒክ ካልቨርት-ሉዊ ተቀይሮ በመግባት ግብ አስቆጠረ። እንዲሁም ኒሜች 2 አቻ ያደረገችዋን ግብ ማስቆጠር ሲችል ፎደን በተጨማሪ ደቂቃ ሲቲን በድጋሚ በጨዋታው 3 ነጥብ እንዲያገኙ የፔፕ ጋርዲዮላ ልጆችን የረዳውን የመጨረሻ ደቂቃ አስደናቂ ግብ ማስቆጠር ችሎ እንግዲህ ፔፕ ዳግም አንሰራርቶ ከ2-0 መምራት 2 እኩል ሆኖ ነጥብ ለመጣል በተቃረበበት ጨዋታ ነው ፎደን የቁርጥ ቀን ልጅ በመሆን ድል እንዲያስመዘግብ የረዳውን የመጨረሻ ደቂቃ ግብ ማስቆጠር የቻሉትና ማንቸስተር ሲቲ 3-2 ሊድስም በሜዳው ማሸነፍ ችሏል። ብዙ ትዕይንቶችን የተመለከትነው የሰንደርላንድ እና በርንማውዝ ጨዋታ ነው። ከረፍት በፊት በርንማውዞች በአዲል እና አደምስ አማካኝነት 7ኛና 15ኛ ደቂቃ ላይ ባስቆጠሩት አከታትለው ግብ ቀዳሚ መሆን ሲችሉ 30ኛ ደቂቃ ላይ ሊፌ ፍጹም ቅጣት ምት አስቆጠረ። ከረፍት እንደገቡ ከግራኒት ዣካ የተሻገረለትን ኳስ በትራንድ ትራውሬ በማስቆጠር 2-2 ማድረግ ቻለ። ከዛም በኋላ ብሩቢ አስቆጥሮ 3-2 አስደናቂ ካምባክ በማስመዝገብ ሰንደርላንድ በሜዳውና በደጋፊው ፊት በስቴዲየም ኦፍ ላይት ሌላኛውን ጣፋጭ 3 ነጥብ ማግኘት ችሏል። ደረጃውንም ወደ 4 ከፍ አድርጓል። በአስደናቂ የውጤት ጉዞ ላይ ነው የሚገኘው ሰንደርላንድ። እንግዲህ
በሰንደርላንድ ወቅታዊ አቋም ላይ የተወሰኑ ጉዳዮች መነሳትም ካለባቸው ይህ ቡድን ተመልሶ እንደማይወርድ በቂ ማረጋገጫ እየሰጠ ከመጡ ክለቦች የተሻለ ፐርፎርም ማድረግ የቻለ ብቸኛ ክለብ ነው እና ሰንደርላንድ አሁንም አነጋጋሪ ብቃቱን ቀጥሏል። ያለፈው ሰኞ ወደ ኦልድ ትራፎርድ ተጉዞ ኢድሪስ ጋይን በጊዜ 13ኛ ደቂቃ በቀይ ካርድ አጥቶ ለቀጣይ ለጨዋታ 82 ደቂቃ በሜዳ ውስጥ ከተጨማሪ ደቂቃ ጋር አንድ ላይ በጎዶሎ ኦልድ ትራፎርድ ላይ ማንቸስተር ዩናይትድን በድሪፕሲ ሃል ብቸኛ ግብ ማሸነፍ የቻለው ኤቨርተን በደጋፊው ፊት በአዲሱ ስቴዲየም በኒውካስል 4-1 ተሸንፏል። ይሄ ያልተጠበቀ አስደንጋጭ ውጤት ነው። ከዚህ ጨዋታ በመቀጠል እንግዲህ ምሽት 5 ሰዓት የተደረገው የቶትናምና የፉላም ጨዋታ የለንደን ደርቢ በፉላም በ6 ደቂቃ በመጀመሪያ 45 የመጀመሪያ ጨዋታ ክፍለ ጊዜ የመጀመሪያ 6 ደቂቃ ውስጥ 2 ግብ ያስቆጠሩት ፉላሞች ጨዋታውን እንግዲህ በተጠናከረ የጌም ማኔጅመንት ቶትናምን ዋይት ሃርት ሌን ላይ በሜድ 2-1 ማሸነፍ ችሏል። ቶማስ ፍራንክ ከአርነ ስሎት ያልተናነሰ ከፍተኛ ጫና ውስጥ ገብተዋል። ይሄም ያልተጠበቀ ውጤት ነበር። በአጠቃላይ እንግሊዝ ፕሪሚየር ሊግ የቅዳሜ ውሎ ይሄን ይመስል ነበር። እስቲ ወደ ዛሬው ተጠባቂውና ትልቁ ጨዋታ ቼልሲና አርሴናል የሚያደርጉት አለ። ዌስትሃም ከሊቨርፑልም ይጠበቃል። ነገር ግን ትልቅ ትኩረት ከሌሎቹ ጨዋታ ባልተናነሰ መልኩ ማግኘት ያለበትና ለኦሊቨር ግላስነርም ለሩበን አሞሪምም ወሳኝና አንገብጋቢ የሆነ ጨዋታ ነው ዛሬ በጊዜ የሚደረገው። ክሪስታል ፓላስ ከማንቸስተር ዩናይትድ ስለ ወቅታዊ ብቃታቸው እያስመዘገቡ ያሉት ውጤት ካለፉት ጊዜያት ሁሉ የተሻለ ውጤት በፓላሶች በኩል እየተመዘገበ ነው። ማንቸስተር ዩናይትድ ከ5 ተከታታይ ያለመሸነፍ ጉዞ በኋላ በኤቨርተን በኦልድ ትራፎርድ በጎዶሎ በነበረው ኤቨርተን እንግዲህ 1-0 መሸነፋቸውን ተከትሎ ይሄ ጨዋታ ለደጋፊው ለክለቡም ለ5 ተከታታይ ጨዋታ ያለመሸነፍ ጉዞን ዳግም በዛ ጥንካሬ ለመቀጠል ባውንስ ባክ ለማድረግ የሚያስችል ጨዋታ ነው ይላሉ። በዚህ በኩል ደግሞ የክሪስታል ፓላስን ጥንካሬ እንዴት ዩናይትድ ይሻገራል ከ3 ነጥብ ጋር? ይህን ጉዳይ እስቲ በተወሰነ መልኩ እናንሳ። ያለፈው ሰኞ በድሪፕሲ ሃል ብቸኛ ግብ ዩናይትድ ሲሸነፍ ተቃውሞ ካስነሳባቸው ሩበን አሞሪም ላይ ጥያቄና አንዳንድ ተቃውሞችን ካስነሳ ጉዳይ መካከል ማንቸስተር ዩናይትድ በጨዋታው 25 ሙከራ አድርጓል። ከ25ቱ ግን ያልተዛነፈ ኢላማውን የጠበቀ ሙከራና ከቢግ ቻንስ ያካተተ ቀጥታ ሙከራ ዩናይትድ ማድረግ የቻለው 6 ነው። 19 ሙከራዎች ሁሉ አደጋን ለመፍጠር ለዩናይትድ ምቹ አልነበሩ ወይም በሙከራ መልክ ይመዘገቡ እንጂ የዩናይትድ ወሳኝ ግብን የማስቆጠር አኪሬሲን የመጠበቅ ሾት ኮንቨርዥን ሬቱን ከፍ የማድረግ ታርጌቱን የጠበቀ ሙከራ ለማድረግ ተቸግሯል። ያ ደግሞ የኤቨርተን ጥንካሬ ብቻ ሳይሆን ዩናይትድ በዕለቱ የነበረው እንቅስቃሴ በዛ ደረጃ ውጤታማ ስላልነበር ነው በሚል የተወሰኑ ትችቶችን ያለፈውን ቀናት ሲያስተናግድ ነበር ዩናይትድ የቆየው። ነገር ግን በዘንድሮ ሲዝን የሩበን አሞሪም ቡድን እድለኛ ካለመሆን ጋር ሊያያዝ አይችልም ወይ? ይሄ አዲስ መወያያ ሀሳብ ነው። የሩበን አሞሪም ቡድን እንዴት ከዚህ ቅኝት ከዚህ አጫወት በላይ በየትኛው ሲስተም ነው እስቲ የተለየ አንድ አዲስ ቡድኑ ላይ ተከታታይ ድል ሊያስመዘግብ የሚችል በዚህን ሰዓት ከአንዳንድ የሊጉ መለኪያዎች የሚነሱ ወሳኝ ነጥቦች ላይ ዩናይትድ በሁሉም ረገድ የተዋጣለትና ውጤታማ ነው በነዛ ቁጥሮች። ነገር ግን እነዛ ቁጥሮች ደግሞ ወደ ነጥብ ሲቀየሩ ነው አሁን ውጤታማነትን ከ3 ነጥብ ጋር የማሳካት የጌም ፕላን፣ የስትራቴጂ፣ ያጫወት፣ የሜዳ ውስጥ እንቅስቃሴ ያሉትን ጉዳይ ስንመለከት ዩናይትድ ካምናው በብዙ የተሻሻለበት በርካታ ነጥቦች ይነሳሉ። ግን በውጤት አለመታገዙ እነዚህ የተሻሻሉ ጉዳዮች ሁሉ እንዲዳፈሉና ያሉባቸው ክፍተቶች በከፍተኛ ሁኔታ እንዲነሳ ምክንያት ሆኗል። ለምሳሌ እስካሁን ድረስ ባለው
በሊጉ 37.1 ኤክስጂ ክሬት ያደረገ ሃይስት ኤክስጂ ኤክስፔክትድ ጎል ክሬት ያደረገ ከየትኛውም ቡድን በላይ ማንቸስተር ዩናይትድ ነው። ግን ወደ 37.1 ኤክስጂ ክሬት ያደረገ ቡድን ከዚህ 37.1 ኤክስጂዎች ውስጥ ወደ ግብነት የተቀየሩት ደግሞ 19 ናቸው። ከ19 ደግሞ 17ቱ ናቸው በዩናይትድ ተጫዋቾች የተቆጠሩት፣ 2ቱ ኦንጎል ናቸው። ስለዚህ ዩናይትድ ፋይናል ሰርድ ላይ ባደረገው ኢንቨስትመንት እና ያገኘው ውጤት በጉዳት ቶሎ የቲሙን ሲስተም አዳፕት ለማድረግ የተወሰነ ጊዜ መፈለጉ፣ እነዚህ ጉዳዮች ትራንዚሽኑን ለተወሰነ ጊዜ አራዝመዋል እና በዚህ መሀል ደግሞ ጉዳት ሲያስተናግድ ቡድኑ በፊት መስመር በኩል ያለው አማራጭ በከፍተኛ ኢንቨስትመንት የመጡ ተጫዋቾች ለቅንጅት ወደ ጌም ሪትም ለማምጣት በበቂ ሁኔታ እነዛን ስቴጆች ከተሻገሩ በኋላ አንድ የምናስተውለው ጉዳይ መጀመሪያ ማቲያስ ኩኛ ተጎዳ። የቤንያሚን ሼሽኮ ሙሉ በሙሉ የማች ፊትነስ አቅሙን ሳያገኝ ቀደም ብሎ ወደ ቲሙ ሪትም በአግባቡ የገባው ብራዚላዊ ተጫዋች ጉዳት አስተናገደ። ከዛም በኋላ የኩኛን ፖዚሽን በተለያዩ አጫዋቶች የነ ሜሰን ማውንትን የተለያዩ ተጫዋቾችን እዛ ቦታ ላይ አሰልጣኝ እያፈራረቁ ሩበን አሞሪም ከተጠቀሙ በኋላ የኩኛ መመለስ ለቡድኑ ትላልቅ ፖዚቲቭ ጉዳዮችን ይዞ ሲመጣ አሁን ደግሞ የሼሽኮ መጎዳት እንዳለ ሆኖ በድጋሚ ኩኛ ተጎዳ። ከተወሰኑ ሳምንት በኋላ ደግሞ ብራያን ምቤሞ ለአፍኮን አፍሪካ ካፕ ኔሽን ውድድር ወደ ካሜሮን ብሔራዊ ቡድን ይሄዳል። እነዚህን ጉዳዮች ስንመለከት ዩናይትድ እድለኛ አይደለም የሚለው ጉዳይ የሚያስማማ ይመስለኛል። ምክንያቱም ይሄ ቡድን በማጥቃቱ በኩል አንድ ቡድን ክሬት ማድረግ ያለበትን የኤክስጂ አቅም በበቂ ሁኔታ ክሬት አድርጓል። እነዚህን ወደ ግብ ለመቀየር ደግሞ ሶስቱ ኃላፊነት የወሰዱ የፊት መስመር ተጫዋቾች በዚህ የዝውውር መስኮት ክለቡን የተቀላቀሉ አዳፕት ለማድረግ ጊዜ እንደውም የኢምቤሞ እና የኩኛ ቶሎ በፍጥነት ወደ ሪትም መግባት እነዚህን ጫናዎች ቀንሰዋል። ነገር ግን ዩናይትድ ክሬት ባደረጋቸው እድሎች ልክ ግብ እያስቆጠረ አይደለም። ለነዚህ 17 ግቦች እንኳን 20.1 ከተቆጠረው ግብ በላይ ነው ኤክስጂ ክሬት ያደረገው። ለምሳሌ በሊጉ ዩናይትድ 183 ሙከራ በማድረግ ከአምናው ሻምፒዮን ከሊቨርፑል በአንድ ሙከራ ነው የሚያንሰው። በሊጉ ሁለተኛ ላይ ነው የሚገኘው በሙከራ ደረጃ። ከነዚህም ውስጥ 67ቱን ኢላማቸውን የጠበቁ ያልተዛነፉ ሙከራዎች አድርገዋል። ግን ከ67ቱ ዩናይትድ ሾት ኮንቨርዥን ሬቱ ደግሞ ሲወጣ 10.1 ነው። በሊጉ የምን ጊዜውም አነስተኛ ሾት ኮንቨርዥን ሬት የያዘ ቡድን በዩናይትድ ታሪክ ዝቅተኛው ይሄ የተገኘውን እድል ወደ ግብ የመቀየር አቅሙ የቡድኑ በጣም ዝቅተኛው ነው የተመዘገበው። እነዚህ ጉዳዮች ደግሞ የተሟሉ እንዲሆኑ የተጫዋቾች ጤንነት ያስፈልጋል። የተጫዋቾች ጤንነት ደግሞ በተሟላ ሁኔታ ፐርፎርም ለማድረግ በሚዘጋጁበት ወቅት ሪትም አለ። እነዚህን ስቴጆች በዋነኝነት ዩናይትድ በሚሻገርበት ሰዓት ላይ ጉዳትና የኢንተርናሽናል ውድድር ተጫዋቾቻቸውን በአግባቡ እንዳይገለገሉ ለሩበን አሞሪም እንቅፋት ሆነዋል። ስለዚህ አሰልጣኙ ከገነቡት የቡድኑ አጫወት እያንዳንዱ እንቅስቃሴ ስንመለከት ዩናይትድ ወደ ፋይናል ሰርድ በክሬቲቪቲውም በሚያደርገውም የማጥቃት እንቅስቃሴ የተሟላ የቡድን እንቅስቃሴ እያሳየን የሚገኘው ወደ ውጤት የመቀየሩ ጉዳይ ግን ውጤታማ ሳይሆን እዚህ ላይ ደግሞ ጥሩ ሪትም እያሳዩ ያሉ ተጫዋቾች ከቡድኑ በጉዳትና በኢንተርናሽናል ውድድር ከሜዳ የሚርቁ ይሆናል። ሼሽኮም የተወሰነ ሳምንት ከተጠበቀው በላይ ሊቆይ እንደሚችልም ገልጸዋል። ኩኛ ከዚህ ጨዋታ ውጭ ነው። ለቀጣይ ሳምንት የመመለስ እድሉ ሰፊ ነው። ታዲያ ሩበን አሞሪም የሾለረስ ፓርኩን ፈተና በምን አይነት መልኩ ይወጡታል የሚለው ዛሬ እንግዲህ ምንመለከተው ነው የሚሆነው። ቀላል ፈተና አይሆንም። ምክንያቱም በጣም አስደናቂ ፎርሙላ የሚገኘውን ፓላስን ዩናይትድ የሚገጥመው
ዩናይትድ ደግሞ ባልተለመደ መልኩ አንድ የተላበሰው ወትሮም ክለብ ውስጥ በታሪክ አጋጣሚ ያልተፈጠረ በቅርብ ዓመት በሚቀያየሩ አሰልጣኞች ወጥነት በጎደለው የቡድን ግንባታ ምክንያት ያጣቸው የጨዋታ ልዩነቶች አሉ። ለምሳሌ ባለፉት 26 የለንደን ክለቦችን በተቃራኒ በገጠሙበት ጨዋታ ዩናይትድ 3 ጨዋታ ብቻ ነው ማሸነፍ የቻለው። ይሄ በጣም ደካማ ሪከርድ ነው። እንዲሁም ዩናይትድ ወደ ፓላስ ያለፉትን ከፓላስ ጋር ባደረገው 4 ጨዋታ የትኛውንም ጨዋታ ድል ማድረግ አልቻለም። ፓላስ በክሊንሺት ነው የወጣው። ስለዚህ እነዚህ ነጥቦች ሲታዩ የዛሬው ጨዋታ ለሩበን አሞሪም ፈታኝ ነው የሚሆነው። ነገር ግን ሁለቱም አሰልጣኞች በወረቀት ደረጃ ተመሳሳይ የሆነ የፎርሜሽን ነው የጨዋታ ስታይል ነው የሚጠቀሙት 3-4-2-1 ፎርሜሽን። ነገር ግን የተጫዋቾችን ተግባር፣ እንቅስቃሴ፣ የሜዳ ውስጥ የቡድኑ አይደንቲቲ እና ቅንጅት ሲታይ ፓላስ በዚህ ሲስተም ሞር በሊጉ ፍሉድ የሆነ አዳፕት ያደረገ ይሄ ሪትሙንም አዳፕት የማድረጉም ፍሉድ ያጠናቀቀ ክለብ ነው 100% በዚህ ሲስተም። እንዲሁም አርብ ምሽት በነበረ የስካይ ስፖርት ትልቅ ትንተና ላይ ጋሪ ኔቭል እና ካራገር ቀርበው ኦሊቨር ግላስነር ከሩበን አሞሪም በረጅም ርቀት የዚህን አጫዋወት ትክክለኛ አይደንቲቲ ለእግር ኳሱ ቤተሰብ በአግባቡ ያሳዩ ናቸው በማለት በዚህ ሀሳብ ተስማምተው ሲወያዩበት ነበርና ለሩበን አሞሪም ትልቁ ቻሌንጅ ይህን ሲስተም በተሻለ ሁኔታ አዳፕት ያደረገውን ቡድን ዛሬ በተቃራኒ የሚገጥሙ። እስቲ ስለ ኦሊቨር ግላስነር ፓላስ እናንሳ። በልዩነት አስደናቂ ሲዝን በክለቡ ታሪካዊ ሪከርዶችም ጭምር ከፍ ያለ ውጤቶችን እያስመዘገበ የክለቡንም ሪከርድ የከርሞን ሪከርድ እየሰባበረ የመጣ አስደናቂ ቡድን ነው። በዘንድሮ የውድድር ዓመት በፓላስ በኩል እየተመለከት የምንገኘው ለምሳሌ በሊጉ አነስተኛ ግብ ካስተናገዱ ክለቦች መካከል 2ኛ ደረጃ ላይ የተቀመጠው ፓላስ ነው። እንደምታውቁት 1ኛ ደረጃ ላይ የተቀመጠው አርሴናል ነው 6 ግብ ብቻ በማስተናገድ በፕሪሚየር ሊግ አነስተኛ ግብ ያስተናገደ እንዲሁም በ12 ጨዋታ 9 ግብ በማስተናገድ በክለቡ ሪከርድ ተይዞ የነበረውን በ1981-82 የውድድር ዓመት ፓላስ በክለቡ አስደናቂ ሲዝን ያሳለፉበትን የውድድር ዓመት በድጋሚ ከዛ ሪከርድ ጋር የተስተካከለ አዲስ ሪከርድ ነው የተመዘገበው። በ12 ጨዋታ ፓላስ 9 ግብ ብቻ ነው ያስተናገደው። እንዲሁም በተጋጣሚ ክሬት የተደረገበት ኤክስጂ እንኳን በጣም በሊጉ ከአርሴናል በመቀጠል 2ኛ አነስተኛ ኤክስጂ ያስተናገደ ቡድን ነው። 14.5 ኤክስጂ ብቻ ክሬት የተደረገበት ቡድን ነው። በጣም ሶሊድ የሆነ የባክስሪ ሲስተም በደንብ አዳፕት አድርጎ በብዙ መልኩ እየተሻሻለ የመጣ አስደናቂ ቡድን ነው። ክለቡ በዘንድሮ የውድድር ዓመት 128 ሙከራዎችን ሲያስተናግድ ከነዚህም ውስጥ ኢላማቸውን የጠበቁ ሙከራዎች የተደረጉት 36 ብቻ ናቸው። ይሄ በተለየ ሁኔታ የፓላስን የመከላከል ጥንካሬ እንድንመለከት ያስችለናል። እንዲሁም ቡድኑ ከአርሴናል በመቀጠል መረቡን ባለማስደፈር አርሴናል 7 ጊዜ ፓላስ 6 ጊዜ በሊጉ 2ኛ ደረጃ ቤስት ዲፌንስ በሊጉ 2ኛ ደረጃ ላይ የተቀመጠው ከአርሴናል በመቀጠል ፓላስ ነው። ይህን ቤስት ዲፌንስ 2ኛ ደረጃ ላይ የተቀመጠውን ቡድን ሰብሮ ለመግባት ቢያንስ በጥራትና በስታንዳርድ ዩናይትድ በፊት መስመር በኩል ያሉት አማራጮች ቤንጃሚን ሼሽኮ፣ ማቲያስ ኩኛ ለዛሬ ጨዋታ ፊት ቢሆኑ የተሻለ አጋጣሚ ክሬት ለማድረግ ያመች ነበር። ይሄ ስለ ቤስት ዲፌንሱ ነው። እንዲሁም በሊጉ በዚህን ሰዓት ለ321 ጨዋታ ግብ አለማስተናገድ ተከታታይ ጨዋታ ለ3 ተከታታይ ጨዋታ አሁን ፓላስ ግብ አላስተናገደም። በግሩም ሁኔታ ሶሊድ ሆኖ እንደቀጠለ ነው። ከአርሴናል ጋር ነበር እነዚህ ደቂቃዎችን ስንደምር የነበረው። አሁን ፓላስ ሆኗል። ይሄም በክለቡ የሚስተዋል ሌላኛው ጥንካሬ ነው። ነገር ግን ከሁሉም በላይ
በፓላስ በኩል የሚነሳው ትልቁ ጥንካሬ የሜዳው ላይ ጥንካሬ ነው። በሜዳው ባለው ለምሳሌ በሊጉ ባደረገው ያለፉትን 12 ጨዋታ ምንም አይነት ሽንፈት አላስተናገደም። በሊጉ ረጅም ጊዜ በሜዳ ባለመሸነፍ ሪከርድ በዚህን ሰዓት ከአርሴናል ከብራይተን በመብለጥ አንደኛ ደረጃ ላይ የተቀመጠው ፓላስ ነው። 6 ድል 6 አቻ በማስመዝገብ በሜዳው አንደኛ አነስተኛ ኤክስጂ አነስተኛ ሙከራ እንዲሁም ሽንፈት ካስተናገደ 12 ጨዋታ ሆኖታል። ለመጨረሻ ጊዜ በሊጉ እንኳን ከሜዳ ውጪ ሽንፈት ያስተናገደው ከኤቨርተን ጋር ነው። ከዛም በኋላ ሽንፈት አላስተናገደም። ቡድኑ በጣም ፎርም ላይ እንደሚገኝ ነው አንዳንድ እውነታዎች የሚያሳዩት። ይህም ቡድን እንግዲህ በጥሩ ብቃት ላይ ያለውን ፓላስ ነው ዛሬ ዩናይትዶች ወደ ሾለረስ ፓርክ ተጉዘው የሚገጥሙትና ያለፉትን 3 ጨዋታ ግብ ያላስተናገደ ቡድን በተቃራኒ የሚገጥመው ደግሞ ማንቸስተር ዩናይትድ በጎዶሎ 82 ደቂቃ ያክል በሜዳውና በደጋፊው ፊት ኤቨርተንን ማሸነፍ ግብ ማስቆጠር የተቸገረበት ወቅት መሆኑ ምናልባት የዚህን ጨዋታ የተጋጣሚውን ጥንካሬ በላቀ ደረጃ እንዲቀመጥ አስችሎታል። ጥንካሬው በጨዋታው እንግዲህ ተመሳሳይ ሲስተም ይዘው የሚቀርቡ ክለቦች በአብዛኛው የሚያሳዩት ኮምፒቲሽን ሁሌም አጓጊ ነው። በዚህን ሰዓት እንግዲህ በሊጉ በ1991-92 የውድድር ዓመት በኋላ ለመጀመሪያ ጊዜ ነው ፓላስ በ12 ጨዋታ 20 ነጥብ ላይ መድረስ ሲችል ከ44 ዓመት በኋላም አነስተኛ ግብ ያስተናገዱበት ነው። በቅርብ ዓመት ደግሞ ከ1991-92 ከዛን ዓመት በኋላ በበለጠ ፓላስ ጥሩ ደረጃ በ12 ጨዋታ የያዘበት የውድድር ዓመት የዘንድሮ የውድድር ዓመት ነው። ይሄ አስደናቂ ነው። ነገር ግን ማንቸስተር ዩናይትድ ከለንደን ክለቦች ጋር ከኤፕሪል 2022 በኋላ በተደረገ የእርስ በርስ ግንኙነት ማንቸስተሮች 3 ጨዋታ ብቻ ነው ያሸነፉት፣ 7 አቻ 16 ሽንፈት። ይሄ ከ2022 በኋላ በቅርብ ዓመት የተመዘገበ ሪከርድ ነውና ማንቸስተር ዩናይትድ ከዚህ ቀደም አንድ ሪከርድ ይነሳ ነበር። ማንቸስተር በሊጉ ለምሳሌ በፈርጊ ጊዜ የሊጉን ዋንጫ ሲያሳኩ በፐርሰንት ዩናይትድ ከሚያገኛቸው ነጥቦች ውስጥ ተደርጎ ሲወጣ ወደ ለንደን የሚጓዛቸውን ጨዋታዎችና የለንደን ተጋጣሚዎችን በሜዳው የሚያስተናግድበት ስኬል ይወጣል። በሊጉ 42% የለንደን ክለቦች በሊጉ ያን የሚሳተፉት ቁጥር ከፍ ስለሚል 42% ዩናይትድ 2.8 በእነዚህ ጨዋታዎች የማግኘት እድሉ በጣም ሰፊ ከአንድ ጨዋታ ማለት ያ ማለት ኦልሞስት 3 ነጥብ። ለምሳሌ ከ7 የለንደን ክለብ ጋር ቢጫወታ ማንቸስተር ዩናይትድ በደርሶ መልስ ብቻ ከፍተኛ ነጥብ ያስመዘግባል ማለት ነው። ይሄ ቀላል የሚባል ሪከርድ አልነበረም። አሁን ግን ይሄ ሪከርድ በተቃራኒው እየተመዘገበ ነው የሚገኘው። ምናልባት ለሩበን አሞሪም ሌላኛው የሎ ብሎክ እና ጥብቅ የሆነ የመከላከል ስትራክቸር ያለውን ቡድን ነው። በተቃራኒው ከኤቨርተን በባሰ ጠንካራ ሶሊድ የሆነውን ቡድን ነው ዛሬ የሚገጥሙት ወደ ለንደን ተጉዘው። በሊጉ በሃይ ኢንቴንሲቲ ከሚሮጡ ተጫዋቾች ዲስታንሶችን ከቨር ከሚያደርጉ ተጫዋቾች መካከል በመጀመሪያ 10 በተርታ በተቀመጡ ተጫዋቾች ውስጥ 2 ተጫዋቾች አንደኛና 3ኛ ላይ የተቀመጡት የፓላስ ዊንግ ባኮች ናቸው። ከሰሞኑን ሩበን አሞሪም አንድ ጋዜጣዊ መግለጫቸው ላይ ሌላ ተጨማሪ ዊንግ ባክ እንደሚያስፈልጋቸው ሲያነሱ ነበር። አማካይ ብቻ ሳይሆን ዊንግ ባክም በቀጣይ ጃንዋሪ እንዲፈርምላቸው እንደሚፈልጉ፣ በተለይ የፓትሪክ ዶርጉ አስተማማኝ አለመሆን፣ ብቃት ከፍ ዝቅ ባለ ይሄ ኮንሲስታንሲ በጎደለው እንቅስቃሴ መሆኑ፣ ዳሎት በተጠበቀው ደረጃ በቦታው ላይ ፊት አለመሆኑ፣ እነዚህ ጉዳዮች እንግዲህ አሰልጣኙን ለተጨማሪ ዊንግ ባክ ገበያ ላይ እንዲመለከቱ ሊያስገድድ ይችላል እና በዚህ መሰረት በተቃራኒው ደግሞ በሊጉ በሃይ ኢንቴንሲቲ ከሚጫወቱ ትላልቅ ዲስታንሶችን ከቨር ከሚያደርጉ ኪሎሜትሮችን ከሚሸፍኑ ተጫዋቾች 2ቱ ዊንግ ባኮች የፓላስ የግራና የቀኝ ከ1 እስከ 10 ከተደረደሩ ተጫዋቾች ውስጥ አንደኛና 3ኛ ላይ ይቀመጣሉ።
ሙኒዝ እና ሚቼል ሁለቱ ተጫዋቾች በአስደናቂ ሁኔታ የሃይ ኢንቴንሲቲ ተጫዋች ናቸው። ከማንቸስተር ተጫዋቾች ጋር ራሱ ሲወዳደሩ አንደኛና ሁለተኛ ነው። 14.1 ኪሎ ሜትር ፐር ሃወር ሙኒዝ፣ ሚቼል ደግሞ 11.4 ኪሎ ሜትር ፐር ሃወር ማለት ነው። ይሄ አስደናቂ ኢንቴንሲቲ ብቃት ነው። ከማንቸስተር ዊንግ ባኮች ጋር ሲነጻጸሩ አማድ ዲያሎ ነው 9.7፣ ፓትሪክ ዶርጉ 7.6፣ ዳሎ በእጥፍ ነው የሚያንሰው 6.5 አካባቢ። ማዝራዊ ወደ 4.2 በበለጠ ወደ ሎው ብሎክ እንዲቀርቡ ነው የተደረገው ከአማድ ውጪ የሚገኙ ተጫዋቾችና ይሄ ምናልባት የፓላስን ሶሊድ እንቅስቃሴ በበለጠ ከሚያጠነክሩ የፉልባክ እንቅስቃሴዎች መካከል ተጠቃሽ ሊሆን ይችላል። በአጠቃላይ ግን የዛሬውን ጨዋታ ማሸነፍ ዩናይትድን ሲዝኑ ላይ አዲስ እንደገና ያን ተከታታይ ጨዋታ ድል ያደረጉበት ስፕሪት፣ ተከታታይ ጨዋታ ያለመሸነፍ ጉዞ፣ ጥንካሬን ያስተዋልንበትን በሁለቱ ክለቦች መካከል እንግዲህ የተሻለ ፉክክር ዛሬ ከምሳ ሰዓት በኋላ ምንመለከት ይሆናል። የፓላስ ሜዳ እንግዲህ ለዩናይትድ ደጋፊዎች አስደናቂ ከምሳ ሰዓት በኋላ የሚደረግ ጨዋታ ይሆናል ወይስ አሳዛኝ ይሆናል ወይስ ነጥብ ተጋርተው የሚወጡበት እንግዲህ እሁድ ምንመለከተው ነው የሚሆነው። ጠንካራ ፊክቸር ነው። ኦሊቨር ግላስነር በበርካታ ትላልቅ ክለቦች ከወዲሁ ትኩረት መሳብ ጀምረዋል። እኚህን አሰልጣኝ ለመውሰድ ከፓላስ እንግዲህ የመጀመሪያ ፈላጊ ክለብ ከዚህ ቀደም ስሙ ተያይዞ የነበረው ማንቸስተር ዩናይትድ። ሩበን አሞሪም እንግዲህ በጥሩ ፎርሙላ የነበሩ አስደናቂ ውጤታማነትን ማምጣት ሲጀምሩ ነው የኤቨርተን ውጤት እንግዲህ በበለጠ እንቅፋት የሆነባቸው። በተጫዋቾችን ብቃት ሊሆን ይችላል፣ በሜዳ ውስጥ በነበሩ ፍላጎት ማጣትና በተለይ ደግሞ ኤቨርተን ባለው አቅም ሙሉ ለመከላከል መምረጡና በሚገኙ አንዳንድ አጋጣሚዎች ወጣ እያሉ እያጠቁ ግብን ካስቆጠሩ በኋላ የበለጠ በራስ መተማመናቸው ከፍ ብሎ እንግዲህ ዩናይትድ በክለቡ ታሪክ ለመጀመሪያ ጊዜ ነው በኦልድ ትራፎርድ ከተጋጣሚ ቡድን ተጫዋች ጎሎ ዩናይትድ ሲሸነፍ። እንደነዚህ አይነት ሪከርዶች እንግዲህ ማመስገባቸው ለሩበን አሞሪም መልካም ይባል አይደለም። ነገር ግን የዛሬውን ጨዋታ የማቴታና የብራያን ምቤሞ ልዩነት ፈጣሪ ሆኖ እንደሚያሳዩን ተስፋ እናደርጋለን። ምክንያቱም ከሁለቱም ቡድኖች ተነጥለው የሚወጡ ፎርሙላ የሚገኙ ተጫዋቾች ናቸው። ምቤሞም ወደ አስቆጣሪነቱ፣ ማቴታም ግብ የማምረት አቅሙን የሚቀጥልበት ጨዋታ ይሆናል ተብሎ ይጠበቃል። እስቲ ጨዋታውን ተመልክተን ደግሞ ሰኞ ንጋት በዚህ ጨዋታ ድረ ጨዋታ ግምገማ ወደ እናንተ ምንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። አህመድ መንሱርን ከልብ እያመሰገንን እንዲሁም ታምራትን በተጨማሪ ላደረጋችሁልን የሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ ከልብ እያመሰገንን በዌስትሃም ሊቨርፑል ቅድመ ጨዋታ ግምገማ ተመልሰን ለተወሰኑ ደቂቃዎችን ቆይታ የምናደርግበትን ፕሮግራም ይዘን መጣለን። ከዛ በመቀጠል ደግሞ የዕለቱ ትልቁ ጨዋታ በስታንፎርድ ብሪጅ ቼልሲ ከአርሴናል የሚያደርጉትን ጨዋታ እንግዲህ 3ኛ ክፍል የመጨረሻ ቅድመ ጨዋታ ግምገማ ይዘንላችሁ ምንመጣ ይሆናል። እሁድን ከኛ ጋር እንድታሳልፉ የአክብሮት ግብዣችን ነው። ሳትርቁ ጠብቁን። ተመልሰን እንመጣለን። ሰላም ቆዩ።